በስተመጨረሻም ቤተሰቡ እንደዚህ ስብስብ ብሎ ፎቶ ተነሱ ማለት ነው። ትሁቴና ተመስገንም አንድ ላይ፣ አባዬና ሚስቱም አንድ ላይ፣ እድልና ካሊብም አንድ ላይ ማለት ነው። በጣም ነው ደስ የሚሉት። እንግዲህ ፋሚሊ ታይም እያሳለፉ ነው ማለት ነው። እናም ታዲያ ናቲ እንግዲህ ጠፋ መሰለኝ፣ አይኑን ጨፍኖ ሳይጠፋ አይቀርም። ትሁቴም እንደዚህ እንግዲህ በፈገግታ ቡና እያፈላችላቸው በደስታ ካሊብና ተመስገን እንግዲህ መሬት ላይ ቁጭ ብለዋል ማለት ነው። እድልዬ ግን እንዴት ነው የምታምረው! ልቅም ያለች ቆንጅዬ፣ የእውነት በጣም ታምራለች ማለት ነው። አባዬ እንግዲህ ፌንት በልቶ ነበረ። በስተመጨረሻም ነገሮች ተቀይረው ደህና ሆኗል ማለት ነው። ከዚህ በኋላ ደግሞ እንግዲህ የሚፈጠረውን አናውቅም። በእርግጥ ከባድ ነገርም ሊፈጠር ይችላል ማለት ናቲ የሚባለው ሰው አርፎ የሚቀመጥ ሰው አይደለም። ከዚህ አባዬ እንግዲህ ድጋሜ ተንበርክኬ አገባሻለሁ ብሎ ለሚስቱ እንግዲህ ተንበርክኮ ቀለበት አደረገላት። በጣም ተደስተዋል ማለት ነው። ደስ ይላል እንግዲህ መጨረሻቸው ሲያምር ደግሞ ደስ ይላል ማለት ነው። የሰው ልጅ መጨረሻው ሲያምር ነው። ስለዚህ ከዚህ በኋላ ደግሞ የሚፈጠረውን እንግዲህ አናውቅም። እንግዲህ አባዬ አሁን ደስታውን እያጣጣመ ይገኛል ማለት ነው። በደስታ በጣም ደስ ብሎታል። ለምን 11 ዓመት ሙሉ እንግዲህ ሲጠብቃት የኖረችው ሚስቱ ናት። ዛሬ ግን በህይወት ኖራ ይሄ ሁሉ የትሁትና የተመስገን ውጤት ነው። ትሁት ጀመረችው፣ ተመስገን ጨረሰ ማለት ነው። ደስ ይላል በጣም። ከዚህ በኋላ እንግዲህ በፍቅር ከሚስቴ ጋር እኖራለሁ፣ ማንም ሰው አይከለክለኝም እያለ ነው ማለት ነው አባዬ በመሀላችን። እሷ ግን እንግዲህ አሁንም መስታወስ የሚባል ነገር አልቻለችም ማለት ነው። ምንም እያስታወሰች አይደለም ፈጽሞ ማለት ነው። ምንም ነገር አታስታውስም። ያለፉትን አሁን ያለችበትን ነገር ብቻ ነው እያስታወሰች ያለችው። ለሱ ደግሞ ለአባዬ ከባድ ህመም ሆኖበታል። እንዴት ካላስታወሰኝ ታዲያ ችግር ምንድን ነው? ምንስ ነው የማደርገው? እስከ መቼ ነው እንደዚህ ግራ ተጋብቼስ የምኖረው እያለ አባዬ ተረጋጋ፣ ተረጋጋ። ዋናው ነገር በህይወት መገኘቷ ነው። አስታመን ደግሞ ትድናለች። ስለዚህ አንተ መረጋጋት አለብህ ብለው እሱን እንግዲህ ሲያረጋጉና ሲያባብሉት ቆይተዋል ማለት ነው። እናም ከዚህ በኋላ እንግዲህ ምን እንደሚፈጠር ለማመንም ይከብዳል። ከባድ ችግር ሊፈጠርም ይችላል ማለት ያው በመሀላቸው ብዙ ነገር ይመጣል። አሁን እንግዲህ ካሊብም የለም። ካሊብም ሲመጣ ብቻ ብዙ ነገር እንዳለ ነው ውስጥ የሚሰማኝና እንግዲህ ወይዘሪት ትሁት በጣም ተደስታለች። አባዬ ሚስቱን ስላገኘ በጣም ደስ ብሏታል። የሌለ ደስታ ነው የተደሰተችው። ምክንያቱም ለአባዬ ብዙ ጊዜ ለፍታለች። አለሜ ጥሩ ሰው መስላት አንድ ላይ እንዲሆኑም ለፍታ ነበረ። መጨረሻ ላይ የአለሜ ማንነት ሲገባት ግን እንዴ እንደዚህ ነበረ እንዴ አለች። እንደዚህ ነበር እንዴ ቆይ እንዴት ያለችበት ታይም ነው ማለት ነው ትሁት። ምክንያቱም አስባችሁታል ያደረጉት ነገር በጣም የሚያስጠላ ነበረ እና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር አላውቅም። አሁን ግን እንግዲህ በፍቅር አብረው እየኖሩ ነው ማለት ነው። ትሁቴም ከዚህ በኋላ እኔም ወደ ቤተሰቦቼ ሄዳለሁኝ፣ ምንም አልሰራም፣ እዛ ሄጄ ከአባቴ ጋር ብጋፈጥ ነው የሚሻለኝ ብላ አለች ማለት ነው። ከዚህ በኋላ ደግሞ እስኪ አብረን የምናየው ይሆናል። ትሁት እንግዲህ አሁን ቆርጣለች ማለት ነው። ማለቴ አባቷ ጋር ልትሄድ እናም ለተመስገን እንግዲህ ተመስገን ሽማግሌ ይልካል። ናቲ እንደሆነ ሽምግልናው ይራዘም ብሏል ማለት ነው። ስለዚህ እሷም አሁን ከዚህ በኋላ ናቲን ምንም የምትለምነውም ነገር የለም ምንም ማለት ነው። ናቲ አስመሳይ ነው። ሲቀጥል ደግሞ ትሁትም የሚያዋጣትን ነገር እሷ ታውቃለች፣ ማንም አይደለም። ናቲ አሁን ላይ ለእሷ እንደማይገባ በጣም ተገናዝባለች። አባዬም ታዲያ ይሄ ሰው ተመስገን ስለመጣ እልህ ይዞት እንጂ ፍቅር የሚባል ነገር ምንም አላየውበትም። አውቆ ነው ተመስገንን ለማናደድ ብሎ ነው ያ ሁሉ እንደዛ እየሆነ ያለው። ለምን ማስመሰል አስፈለገ አባዬ? እሱንማ ስንነግርሽ እኮ እምቢ ብለሻል በሰዓቱ አባዬ። እኔ ሳይገባኝ ቀርቶ አይደለም፣ ግን መጨረሻውን እስኪ ሊየው ብዬ ነው እንጂ እንደው መጨረሻውን ለማየት ነው እኔም እንደዛ የሆንኩት እንጂ
ከሱ ጋራ ወይ ሆናለሁ ብዬ አስቤ አይደለም አባዬ። ለማንኛውም አታስብ፣ እኔ እወጣዋለሁ ይሱን ነገር እማደርገውንም ራሴ አውቃለሁ አለች። ከዛ በኋላ የኔ ልጅ ተጠንቀቂ፣ ይሄ ሰው እኔ ምንም አያምረኝም። አሁንም ደግሞ የሆነ ሌላ ተንኮል እያሰበ ሊሆን ስለሚችል መጠንቀቅ አለብሽ አላት። አባዬ እኔ እጠነቀቃለሁ፣ ግን ስለ ምክርህ አመሰግናለሁ። እኔም አሁን ሚስትህ እጅ ላይ ከገባች ወደ ቤተሰቦቼ መሄድ እፈልጋለሁ አለች። እንግዲህ ምንም ልልሽ አልችልም የኔ ልጅ፣ መሄድ ከፈለግሽም ትሄጃለሽ። ግን እኔ ሚስቴን አገኘው ብዬ አንቺ ትሄጃለሽ ማለት አይደለም። አንቺ ነሽ ሁሉን ነገር ተጋፍጠሽ ስለዚህ ያደረሽኝ። ዛሬ ደግሞ እማልከፋ መስሎሽ ከሆነ ተሳስተሻል። በጣም እከፋለሁ ትሁቴ፣ አንቺ ከልጄም በላይ ነሽ። ልጄማ ጥሎኝ ሄዶ የለ እንዴ? አንቺ ግን በክፉ ቀንም በደስታዬም ከጎኔ ነሽ። መቼም ልርቅሽ ልትርቅኝ የማትች ሰው ብትሆኚ አንቺ ብቻ ነሽ ትሁቴ። እውነት ለአንቺ ቃል የለኝም። አመሰግናለሁ በጣም አላት። እንግዲህ እሷም ምስጋና አባዬ፣ እኔ እናንተ መሀል እኮ መመሰጋገን አያስፈልግም። ማረግ ያለብኝን ነው ያረኩት። ስለዚህ አንተ ብቻ ደህና ሁንልኝ። ከዚህ በኋላ ደግሞ የሚመጡትን ነገሮችም አብረን እንጋፈጣለን አባዬ፣ አይዞክ። ከዛ በኋላ እንግዲህ ትሁት እሺ አባዬ አመሰግናለሁ፣ ግን ተመስገን ሳይቀየመኝ አይቀርም እኮ አለችው። ለምን ይቀየምሻል የኔ ልጅ? አባዬ በንግግሬ አቅስየዋለሁ። እሱ እኮ 8 ዓመት ሙሉ እኔ ሲከተል ነው የኖረው። ይሄ ግን በአንድ ወር ውስጥ ሽማግሌ ሳንልክ እንገባ አለኝ። አየህ ልዩነቱ እዚህ ጋር ነው። ይሄ እኔ እኮ ብዬሻለሁ፣ ይሄ ሰው ፍጹም ፍቅር የተባለ የለውም። ቲናም ነግራሻለች፣ ግን አንቺ ቲናን ሰደብሻት። ቲና እውነቷን ነው ስለምታውቅ ነው። የውልሽ እውነታውን ልንገርሽ፣ ተመስገን ማነው ናቲ ለቲና ገንዘብ እየከፈላት ነበር። የምን ገንዘብ? እሷማ አውቃ ገንዘብ እየተቀበለችው እሱ የሚያደርጋቸውን ሁሉ ለኔ ታቀርባለች። መረጃውን ለኔ ትሰጠኛለች። በእኔ ላይ ክፉ አስባ ሳይሆን ገንዘብ ከሱ ላይ መብላት ስለፈለገች ብቻ ነው እንጂ እኮ የኔ ሚስት እንዳትገኝ እንድታግዘው ከዛ በኋላ የደበቀበትን ጭምር እየነገራት እሺ እተባበረሃለሁ እያለች እሱ ያደረገውን በሙሉ እያመጣች ትነግረናለች። አሁንም ሚስቴን ያገኘዋት በሷ ሰበብ ነው። የት እንዳስቀመጣት፣ የት እንደወሰዳት፣ ገዳም፣ ጸበል፣ ቤተክርስቲያን እያለ ሲያዘዋውራት እንደነበረ የነገረችን እሷ ናት። ይሄ እባብ እንዴት እንደዚህ ያደርጋል? ቆይ አባዬ እኔ እኮ አምኜው ነበረ። በፍጹም እንዳታምኘው። ለዛም ነው የነገርንሽን አንቺ እየነገርሽው ምስጢራችንን አባከንሽው ትሁቴ። ለዛም ነው መንገር የተውነው ላንቺ። ምክንያቱም አባዬ የሰው ልጅ እኮ ይሳሳታል፣ ፍጹም አይደለም። ግን ደግሞ ከስህተቴ ተምሬያለሁ። የሆነ ቀን ላይ የሚስትህን የአንገቷን ሀብል ጠየቀኝ። ለምን ስለው የእሱን አይነት ልገዛልሽ ፈልጌ ነው። እኔም እስቲ ቆይ ጉዱን ላየው ብዬ ሄጄ ፎቅ ቀይሬ ያመጣውና ሰጠሁት። ይሄ ነው እንዴ ብሎ ደነገጠ። አዎ ይሄ ነው ዘመናዊ ነው ብዬ ነው። አዎ ከዛ በኋላ ወሰደውና ጠፋብኝ ብሎ መጣ። ከዛ ተመለሰና ይሄ የአባዬ ማስታወሻ ነው ስለው ደነገጠ። ተመልሶ ይዞ መጣ። እናም ከዛ በኋላ መጠራጠር ጀመርኩኝ አለች አባዬ። ከዛ በኋላ አባዬ እውነቴን ነው የምልሽ ትሁቴ፣ እምልልሻለሁ በጣም ክፉዎች ብዙዎችን አይቻለሁ። ቲናም ለምኗ በመንጣሟ ይሄ ከቲና የበለጠ እርኩስ ሰው ነው። ብዙ ነገር ሊያደርገኝ ሞክሯል። ከዚህ በኋላ ደግሞ ምንም አያመጣም። አባዬ ግን ያች እናቱ እሷ ነች አይደለ? አዎ ሁለቱ ተባብረው ለእሷ ስልክ እንደሚደውል ኢንፎርሜሽኑን እያቀበለችው ቲና ሁሉንም ነገር እየተከታተለች እየሰማች ለኔ ትነግረኛለች። እና አንቺ ተመስገን ቲና፣ የእናንተ ውጤት ነው ሚስቴን እንዳገኛት የረዳኝ። ምክንያቱም ምንም ማስታወስ ባትችልም እንኳ ለአሁን የበቃሁት በእናንተ ምክንያት ነው። እናም ይሄ ናት የሚባል ሰው ቀላል ሰው እንዳይመስልሽ። ደግሞ እኮ አይገርምም አባዬ ሽምግልናውን አራዝሜዋለሁ አለኝ። ከዛም አባዬ ከት ብሎ ሳቀና አደል አራዘምኩታለሽ እንዴ? አዎ አባዬ አይገርምም? አረ በጣም ይገርማል ትሁቴ። ምን አይነት ሰው ነው ግን አንቺ?
እውነት ግን ምን አይነት ክፉ ሰው ነው አላባዬ። አባዬ የክፋትም ልክ አለው። የእሱ ደግሞ እኮ የባሰ ነው። እውነቴን ነው የምልህ። ምንም በቃ እንዴት እንደሚያስመስል ተመስገንን እንደወጋው እንኳን እኮ አላወኩም ነበረ። እዛ እየመጣ እዚህ ቤት ምን ይሰራል እተቶጮም ወይ እያለ ሲለፈልፍ ነበረ። እኔ ይሰራለታለሁ አባዬ፣ እንደዚሁ የምለቀው እንዳይመስልህ። እውነቴን ነው የምልህ፣ ዋጋ አስከፍለዋለሁ ብላ እንግዲህ ትሁቴ ታይ ትሁት፣ በቀል የፈጣሪ ነው። አንቺ አትበቀይ አባዬ ተው። እንደዚህ እየተባለ ነው ሰውን እየበላ ያለው። ስለዚህ ዋጋውን ማግኘት አለበት አለች ትሁት። ትሁቴ ምን ልታረግ ያስበሽ ነው አባዬ? እሱ ሰፕራይዝ ነው። እኔ አውቃለሁ ምን እንደማደርግ። እመነኝ፣ ዋጋ አስከፍለዋለሁ ናቲን። እንደዚህ እንዳሾፈብንና እንደተጫወተብን እንዳስመሰለብን መቼም ዝም አልለውም። ከዛ በኋላ አባዬ በጣም ደነገጠ። በጣም እንትና ለማለት ነው። ትሁት ኃይለኛ ነሽ አይደለ? ለበቀል አባዬ ተው። እኔ በቀለኛ አይደለሁም፣ ግን ለሱ በቀል ግዴታ ነው። አሳየዋለሁ እኔ ትሁት አይደለሁም ስትል እንግዲህ ትሁቴ በጣም ተናዳ ተናገረች ማለት ነው። በስተመጨረሻም ታዲያ እንግዲህ ደስ አለው አባዬ። ዋጋውን ስጩ የኔ ልጅ፣ ግን ጉዳት እንዳታደርሽበት አለ አባዬ። ከዛም እንግዲህ ተመስገን ታየው የእሱን ነገር እኔ ራሴ አሁን የኔ ነው ተራው። እኔ ምን እንደማደርገው ታውቃለህ ተመስገን። እኔ ጭራሽ ዝም ምስል እኮ ሞኝ ምንም የማላቅ መስየዋለሁ። የማይረባ ዋጋውን ሰጠዋለሁ ስትል እንግዲህ ትሁቴ በጣም ተናዳ ተናገረች። ከዛ በኋላ እሺ እንዴት ነው ታዲያ? አሁን አንቺ ዝም በይ፣ እማደርገውን እኔ ራሴ አውቃለሁ። ይሄ የማይረባ እኔ ላይ ነው የተጫወተው አይደለ አባዬ? ግን ከዛ አባዬ በጣም አዘነና እንደው ምን ነው ያስከፋዋቸው? ቆይ እንዴት እኔ ከእናቱ ጋር እንደዛ በሳይን ስበላ ካቶ ገዛኸኝ እኮ ወዶ አይደለም ለካ በር ቆልፎባት ሲያሰቃያት ይኖረው ለካ እሱ ተማሮ ነው። እቺ መሰሪ ለሷ ማዱ ላይ ይገባታል። እውነቴን ነው፣ ዋጋዋን ታገኛለች ገና መቻየችና እያለ አባዬ እንግዲህ በጣም ተናዶ ተናገረ ማለት ነው። ከዛም ትሁት አንተ ተረጋጋ፣ አሁን አንተ ፈጣሪን የምታመሰግንበት ጊዜ ላይ ነህ፣ እሱን ለኔ ተው አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ እና አባዬ ዛሬ በጣም ደስ